አኑፕታፎቢያ የሚባል ህመም አለ በስነ ልቦና ምን ማለት ነው ብቻ መሆን አለመቻል ፊር ኦፍ ሲንግልነስ ነው አንዳንድ ሰዎች ሲንግል መሆን አይችሉም አስተውለሻል ሪሌሽንሺፕ ውስጥ ይገባሉ ይጎዳሉ ከዛ ታሪካቸውን ይነግሩሻል ከዛ በጣም ታዝኝላቸዋለሽ አንቺ አዝነሽ ሳጨርሽ እነሱ ሌላ ሪሌሽንሺፕ ውስጥ ገብተዋል በጣም በምድር ላይ አስቸጋሪው ነገር ምንድነው ብትይ ያፈቀረን ሰው መምከር አዎ መርዛማ ግንኙነት ብለን የምንለው ባህሪያት ምን አይነት ናቸው የመከፋትሽ ምክንያት ነው የማዘንሽ ምክንያት ነው የማልቀስሽ ምክንያት ነው እርዳታ በሚያስፈልግሽ ሰዓት የፍቅር አጋርሽ አብሮ የለም አብረን አንድ ቤት ውስጥ ስንውል ስናድር ቤተሰቦቻችንን እርስ በርስ ስንተዋወቅ ልጅ ስንወልድ ይቀየራል ይላሉ ሰዎች በፍቅር ግንኙነት ላይ የሚመለከቷቸው ነገሮች በእጥፍ በተለይ ኔጌቲቭ ነገሮች በእጥፍ ሊያድጉ እንደሚችሉ መጠበቅ መቻል አለባቸው ስላለፈ ትላንት በፍጹም ነጋችሁን አትክፈሉ እላለሁኝና የተጎዱ ሰዎች ሰውን ይጎዳሉ እንላለንና እንደውም በጣም አቢዩሲቭ የሆኑ ሰዎች ጤናማ ያልሆነ የትላንት ማንነት እና የትላንት የህይወት አጋጣሚ ያላቸው ናቸው ቶክሲክ የሆነ ሪሌሽንሺፕ ወደ ጤናማ የሆነ ሪሌሽንሺፕ መቀየር ይችላል ከባድ ጥያቄ ነው እንግዲህ እንኳን ደህና መጣ ወደ መልክ ፖድካስት ብዬ አልጀምርም ምክንያቱም የምንገኘው ራሱ ጀሞ ሚካኤል በሚገኘው በፍካት ስቱዲዮ ውስጥ ስለሆነ እኔ እንኳን ደህና መጣው ብዬ ልጀምር ደስ ብሎኛል ስለተገናኘን ከረጅም ጊዜ በኋላ አዎ በጣም ካውንስሊንግ ሩማችሁ በጣም ያምራል ስቱዲዮአችሁ ቴንኪው በጣም ያምራል ለክላይንቶች ይመቻል ብቻ በክላይንትም በካውንስለርም ሳይድ ሆኜ ሳይው እውነት ለመናገር በጣም ጥሩ አድርጋችሁ ገንብታችሁታል በደንብ ተጨንቃችሁበታል ቴንኪው በጣም እናመሰግናለን አክቹሊ አንድ ቮለንቲራችን ነች ዲዛይን ያደረገችውና ያ ሁሉ ጊዜ ቴንኪው እንላታለን አዎ ያው ቀን ተሆኖ ሲገለገል ቀን ልብ ደግሞ ይገኛልና ያው በዛው ልክ ነው የሚመለሰው ብዬ አምናለሁኝ እንግዲህ እንደ ስነልቦና ባለሙያ ህይወት ምን ይመስላል በሚለው እንጀምር እስቲ እንደ ስነልቦና ባለሙያ የስነልቦና ባለሙያ ህይወት ምን ይመስላል በሚለው እሺ ያው በጣም በፓሽን የምሰራው ስራ ነው የውስጤ ፍላጎት ነው ኦፍ ኮርስ ምኖርበት ነገር ነው ግን ከዛም ደግሞ ያልፋል በጣም ፓሽን አለኝ ሰዎችን መርዳት ሰዎችን ማገዝ በጣም ያስደስተኛል ስለዚህ ብዙ ጊዜን ሰዓቴን የሚወስደው እሱ ነው ግን ደግሞ አድካሚም ነገር አለው በጣም ኤግዞስት የሚያደርግ ነገር አለው ፊዚካሊ ብቻ ሳይሆን ኢሞሽናሊ ኤግዞስት ያደርጋል ከዛ ግን ካውንስሊንግ ላይ መስራት ሁሉ ጊዜም ቢሆን ሐሳብ ውስጥ እንድትሆኚ ብዙ ነገር እንድታስቢ ብዙ ነገር እንድትጠይቂ እያንዳንዱን ነገር በጣም በንቃት እንድትመለከቺ በጣም ኦብዘርቭ እንድታደርጊ ያደርግሻል በጣም ምትብሰለሰይ ያደርግሻል ማህበረሰባችን ውስጥ ምንድነው መለወጥ ያለበት ምንድነው መቀየር ያለበት የሚለው ነገር በጣም እንድትብሰለሰይ ያደርግሻልና ያ ከብዙ ጥያቄ ጋርም እንድትኖር ያደርግሻል የምትመለከቻቸው አንፌርነስ በሰዎች ህይወት ላይ የሚደርሱ ነገሮች ብዙ ጥያቄ ውስጥ ይከቱሻልና ቀላል ህይወት አይደለም በተመሳሳይ መልኩ ደግሞ በጣም ትልቅ ሳቲስፋክሽን ያለበትም ነገር በጣም ትልቅ እርካታ የምታገኝበትም ሙያ ነው እውነት ነው በጣም በቅርብ አይደለም አክቹሊ ያገባኸው ግን በቅርብ የሴት ልጅ አባት ሆነሃል አይደለ ላይክ አባትነትህ ላይ ባልነትህ ላይ ካውንስለር መሆነ ምን ጠቅሞኛል ብለህ ታስባለህ በጣም ትልቅ ሚና ተጫውቷል ብዬ አስባለሁ ሰዎችን እየረዳው ራሴም እየተረዳው ነው ብዬ አስባለሁ ለምሳሌ በጣም ብዙ ሴት ክሊያንቶች አሉኝና ስለ ትዳራቸው ስለሚያልፉበት ህመም ሲያካፍሉኝ ቆም ብዬ እንዳስብ ያደርገኛል ኦኬ እኔ ሴቱ ጋር ነኝ ምንድነው ማድረግ ያለብኝ የሴት ልጅን ስነ ልቦና የበለጠ ለመረዳትም እድል ሰጥቶኛል እንደገና ደግሞ ባሎችንም ሳገኝ የሚያልፉበትንም ቻሌንጅ ስመለከት ራሴንም ቆም ብዬ እንድመለከት ሌላ አማራጭ የተሻሉ መንገዶች አሉ ወይ ትዳርን የተሻለ ለማድረግ የሚለው
ሁሌ መጽሐፍ እንደማንበብ ቁጣሪው ሁሉ ጊዜ ጥሩ ፖድካስት እንደመስማት ቁጣሪውና ክሊያንቶቼ እኔም ረዳቸው ብቻ ሳይሆኑ እነሱ ራሱ በጣም የሚረዱኝ በጣም የሚያግዙኝ ናቸው አንዳንድ ደግሞ ሰዎች በጣም ጤናማ ህይወት ያላቸው ጥሩ ህይወት ያላቸው ሰዎች ታገኛለሽ ስለዚህ ከነሱም በጣም ብዙ ተምሬያለሁ ከዛ ደግሞ ባለቤቴም ራሷ የስነ ልቦና ባለሙያ መሆኗን በጣም አግዞኛል በያስባለሁ በደንብ እንድናወራ በደንብ እንድንመካከርና ሁሌም ቢሆን ራሳችንን እየተመለከትን እንድንቀጥል በጣም እድል ሰጥቶናል በያስባለሁ ወይ በጣም አሪፍ ነገር ነው ባይዘይ ሁለቱም አንድ ሙያ ላይ ሲኖሩ የመደጋገፍም አንዱ ያንዱን ህልም ራሱ አንደርስታንድ አድርጎ ነው የሚደግፈው አንዳንዴ አሁን ለምሳሌ የኔ ባለቤት እዚህ ዘርፍ ውስጥ ያለ አይደለም ግን እሱ አንደርስታንድ አድርጎ ነው የሚደግፍበት መንገድና ያንተ ባለቤት አንደርስታንድ አድርጋ ያንተን ህልም የምትደግፍበት መንገድ ኮምፕሊትሊ ይለያያል በያስባለሁ ከነሐስሉ ከነጥሩ ነገሩ ከነመጥፎ ነገሩ ሁሉ ነገር እዛ ቦታ ላይ ሆና ስለምታየውና ስለምታቀው አይ ቲንክ አንድ ዘርፍ ውስጥ መሆን በደንብ ጸልያል በያምናለሁ በጣም የእግዚአብሔርን መልካምነት ካየሁባቸው ነገሮች መካከል አንደኛው ያለሁበት ትዳር ነው ሁሉ ጊዜም ቢሆን እግዚአብሔርን ስላለኝ ትዳር አመሰግናለሁ አሜን ዛሬ እንግዲህ ተገናኘ ነው ስለ ጤናማ ያልሆነ ግንኙነት እንዲሁም ደግሞ ስለ ቶክሲክ ሪሌሽንሺፕ ወይም ደግሞ መርዛማ ግንኙነት ስለነሱ ለማንሳት ነው መጀመሪያ ከዲፊኒሽን እንጀምርና ቀለል አድርገን ለመነሳት ያህል ጤናማ ያልሆነ ግንኙነት ወይም ደግሞ unhealthy relationship የምንለው ምንድነው ምን ማለት ነው unhealthy relationship በጣም ጥሩ ነጥብ ነው ያነሳሽው ምክንያቱም በጣም በዚህ ዘመን ከምንመለከታቸው እንደውም ደግሞ የሰዎችን ህይወት እየቀጠፉ ካሉ ነገሮች መካከል አንደኛው መርዛማ ግንኙነቶች ነው ከዛ ደግሞ በጣም የሚያሳዝነው ነገር መርዛማ ግንኙነት ምንድነው የሚለው እንኳን አይታወቅም መርዛማ ግንኙነት ምንድነው ጤናማ ግንኙነት ምንድነው የሚለው ክሊር የሆነ ነገር የለውም እኔ ሁሉ ጊዜ የሚገርመኝ ነገር ትምህርት ቤት ውስጥ ፊዚክስ ስንማር ማትስ ስንማር በህይወታችን ውስጥ actually ኤክስፒሪየንስ ስለምናደርጋቸው ህይወቶች ግን ብዙ የመማር እድል የለንም ስለ ስነ ልቦና የማወቅ እድል የለንም ስለ አይምሮ ጤንነት ብዙ የማወቅ እድል የለንም ከትምህርት ቤት ከወጣን በኋላ ሜቢ አንዳንዴ ደግሞ ትምህርት ቤት ውስጥም ሆነን ስለሚገጥሙን ህይወቶች ማለትም ስለ ሪሌሽንሺፕ የመማር እድል የለንም እና በዚህ ምክንያት ህይወታችን በጣም ይጎዳል በጣም ጥሩ ነጥብ ነው ያነሳሽው ልልሽ ፈልጌ ነው መርዛማ ያሉ የሆነ ግንኙነት ምንለው እንግዲህ በሰዎች ስነ ልቦና ላይ ተጽዕኖ የሚፈጥር ሰዎች ውስጣቸው ያለውን አቅም አውጥተው እንዳይኖሩ እንቅፋት የሚሆን ሰዎች ሁሉ ጊዜም ቢሆን በሐዘን ውስጥ በድብርት ውስጥ እንዲኖሩ የሚያደርግ ደግሞ የቆየ ሲሄድ ህይወታቸውን እስኪያጡ ድረስ በሰዎች ህይወት ላይ በጣም ትልቅ ተጽዕኖ የሚፈጥር ከሌላ ሰው ጋር የሚኖር ግንኙነት ማለታችን ነው መርዛማ ግንኙነት ማለት እንግዲህ ግንኙነት ወይንም ሪሌሽንሺፕ ስንል በዋናነት አላማው ሰዎች የህይወት አጋራቸውን እንዲያገኙ ማድረግ ነው በጣም ደስተኛ እንዲሆኑ ሰላም እንዲያገኙ ከዛ ደግሞ ውስጣቸው ያለውን ጥሪ to the fullest እንዲኖሩ የሚያግዝ ነገር ማለት ነው ቶክሲክ ሪሌሽንሺፕ ስንል ግን የዚህ ተቃራኒ ማለት ነው ሰዎችን ወደ ላይ ከማሳደግ ይልቅ ወደ ታች የሚያደርግ በሰዎች ህይወት ላይ በጎ ተጽዕኖ ከመፍጠር ይልቅ በጣም መጥፎ ተጽዕኖ የሚፈጥር ራሳቸውን እንዳይቀበሉ ራሳቸውን እንዳይወዱ እና ለራሳቸው ክብር እንዳይኖራቸው የሚያደርግ የትኛውም አይነት ግንኙነት ቶክሲክ ሪሌሽንሺፕ ብለን ልንጠራው እንችላለን ኦኬ የቶክሲክ ሪሌሽንሺፕ ወይም ደግሞ ጤናማ ያልሆነ ወይም መርዛማ ግንኙነት ብለን የምንለው ባህሪያት ምን አይነት ናቸው እንግዲህ ቶክሲክ ሪሌሽንሺፕ በጣም ብዙ መልክ ያለው ነው እንደየሰው እንደየሁኔታው እንዳሉበት ባህል የሚወሰን ይሆናል ግን ብዙ ጊዜ የጋራ የሆኑ የምንመለከታቸው ነገሮች አሉ በመጀመሪያ ግን ማስመር የምፈልገው ነገር ቶክሲክ ሪሌሽንሺፕ ሲባል በጣም ብዙ ሰው የሚያስበው በጣም መጥፎ ሪሌሽንሺፕ እንደሆነ ነው አይደል በቃ ሁሌ ማልቀስ ያለበት ሁሌ ማዘን ያለበት ሁሌ መበሳጨት ያለበት ሁሌ ራስን መጥላት ያለበት ከዛ ደግሞ አብሮ ያለው የፍቅር አጋርም ወንድም ልትሆን ትችላለች ሴትም ልትሆን ትችላለች የምትደባደብ መጥፎ ቃል የምትናገር በጣም መጥፎ ሰው ጋር አብሮ መሆን ብለው ነው ብዙ ሰዎች የሚያስቡት እውነታው ግን እንደዚህ አይደለም ቶክሲክ ሪሌሽንሺፕ መገለጫው ይሄ አይደለም ሁሉ ጊዜም ቢሆን በመጀመሪያ ጥሩ ነገር አለው ማለት ነው በጣም መልካም መሆን በጣም አፍቃሪ የሚመስል ነገር በጣም ወዳጅ የሚመስል ነገር ኬሪንግ የሚመስል ነገር አለው ስለዚህ ሙሉ ለሙሉ መጥፎነት አለመሆኑን በመጀመሪያ ማወቅ መቻል አለብን ብዙ ሰዎች ቶክሲክ ሪሌሽንሺፕ ውስጥ
እንዳሉ እንዳይረዱ ከሚያደርጋቸው ነገሮች መካከል አንደኛው ይሄኛውን ነገር አይረዱትም። ቶክሲክ ሪሌሽንሺፕ ሲባል በቃ መጥፎ ጎን ብቻ ማለት አይደለም። በጣም ጥሩነት አለው። በቃ ያ ሰው በጣም ፖዚቲቭ የሚመስል ነገር አለው፣ አፍቃሪ የሚመስል ነገር አለው እና በቃ ሰው እንደሚወዳል እንደሚያስበላ ላቭ ቦምቢንግ ልንለው እንችላለን። ኤግዛክትሊ በቃ በጣም አንቺን በፍቅር የሚያጥለቀልቅ ደግሞ ዙሪያሽ ላይ ያሉ ሰዎች ሁሉ እድለኛ ነሽ ሁሉ ሊሉት የሚችል አይነት እንደዚህ አይነት ስጦታ የሚሰጥ ሰው አለ እንዴ? እዚህ ቦታ ወስዶ የሚያዝናና ሰው አለ እንዴ? እንደሚያስብ እንደሚጨነቅ እስኪባል ድረስ ሰዎች ሲመለከቱ ጥሩ የሚመስል ነገር ያለው ነው። ያ የመጀመሪያው መገለጫው ነው። ሁለተኛው መገለጫው ግን ልክ እንደ ሳንድዊች አይነት ነው። ከዛ ግን ኔጌቲቭ ነገሮች ደግሞ አሉት። የመጀመሪያው ነገር ራስሽን እንድትጠራጠሪ ያደርግሻል። ሁልጊዜም ቢሆን ለራስሽ የምትሰጪው ዋጋ እኔ ወደዳለሁ ወይ እኔ ፈቀራለሁ ወይ እንድትይ የሚያደርጉሽ ነገሮች ይኖራሉ። እነዚህ ደግሞ የሚሆኑበት መንገድ ምንድነው? የመጀመሪያው ነገር በጣም ኔጌቲቭ ቃላት ይደጋገማሉ። ክሪቲሲዝም ማለት ነው። በጣም ግላዊ የሆኑ አንቺ እኮ እንዲህ ነሽ፣ የሆነ ሰዓት ላይ አንቺ እኮ ያን ያክል የምታምሪ ሰው አይደለሽም፣ ወይ አንተ እኮ ያን ያክል ቆንጆ የምትባል አይነት ሰው አይደለም። በጣም ግላዊ የሆኑ እና ውስጥን የሚጎዱ ትችቶች ይመጣሉ ማለት ነው። ማንነትሽን የሚያጠቁ ማለት ነው። እና በቃ አንቺ እኮ ኢኮኖሚካሊም እኮ ያን ያክል ጥሩ አይደለሽ፣ የተማርሽ አይደለሽም ኦር የተማርክ አይደለም እና ማንነትን የሚያጠቁ ውስጥን የሚጎዱ ንግግሮች አሉት። እነዚህ ውስጥን የሚጎዱ ንግግሮች ድንገት ከትላንትና ታሪክሽም ጋር የተገናኙ ሊሆኑ ይችላሉ እና ሰዎች የፍቅር ግንኙነት ሲጀምሩ በጣም በግልጽነት ታሪካቸውን ያወራሉ አይደለም? በቃ ድሮ የነበራቸውን ሪሌሽንሺፕ ድሮ እንደዚህ አይነት ላይፍ ውስጥ ነበርኩ፣ እንደዚህ አይነት ነገር ውስጥ አልፌያለሁ፣ እንደዚህ አይነት ስህተቶችን ሰርቻለሁ ምናምን ብለሽ ልታወሪ ትችያለሽ። ሪሌሽንሺፑ ቶክሲክ ከሆነ ግን የትላንትና ታሪክሽ ዛሬ የምትጠቂበት ይሆናል ማለት ነው። ትላንትና እኮ አልፌልህ ነው እንጂ አልፌልሽ ነው እንጂ እንዲህ የነበርሽ ሰው አልነበርሽ፣ እንዲህ የነበርክ ሰው አይደለ እና በትላንትናሽ የምትጠቂበት አይነት ይሆናልና በጣም ጥቃት ይሞላበታል ማለት ነው። ብዙ ሰዎች ጥቃት ሲባል የሚያስቡት አካላዊ ድብደባን ነው። ኦፍ ኮርስ አንደኛው መገለጫው እሱ ነው። በጣም የሚገርምሽ ነገር በዚህ ዘመን የሚማቱ ሰዎች አሉ። የሚማቱ ማለት በስርዓት እጃቸውን አንስተው የሚማቱ ሰዎች አሉ። እሱ ይገርምሻል እንደ የሚመቱ ሰዎች አሉ። ደጋግመው እኔ ሁለቱም ያስገርመኛል። የሚማቱ ሰዎች መኖራቸው ያስገርመኛል፣ የሚመቱ ሰዎችም በጣም ያስገርሙኛል። አካላዊ ጥቃት አንደኛው ነገር ነው። ጥቃት ግን ስንል አካላዊ ጥቃት ብቻ አይደለም፣ ቃላዊ ጥቃት የምንለዋል። በቃል የሚደርስብሽ ወይንም ቨርባል አቢዩዝ ማለት ነውና በቃ እነዚህ የተናገርናቸው ማንነት ተኮር የሆኑ ስድቦች ሊሆን ይችላል። ሌላው መገለጫው እሱ ነው። ከዛ ደግሞ የስሜት ጥቃትም ይደርስብሻል። ኢሞሽናል አቢዩዝ የምንለው ማለት ነው። ይሄ ማለት ምን ማለት ነው? በቃ የመከፋትሽ ምክንያት ነው፣ የማዘንሽ ምክንያት ነው፣ የማልቀስሽ ምክንያት ነው። እርዳታ በሚያስፈልግሽ ሰዓት የፍቅር አጋርሽ አብሮ የለም እና በቃ በጣም ሰፖርት በሚያስፈልግሽ ሰዓት፣ መጽናናት የሚያስፈልግሽ ሰዓት ላይ የለም ወይንም የለችም ማለት ነው። ከዛ የመተው ስሜት እንዲሰማሽ ሁልጊዜም ቢሆን ያደርጉሻል። እነዚህ ቶክሲክ የምንላቸው ሰዎች የፍቅር ግንኙነት ውስጥ በጣም ሴፍቲ እንዳይሰማሽ፣ በሪሌሽንሺፑ ርፍ እንዳትይበት፣ ነገ ደግሞ ምን ሊመጣ ይሆን፣ ነገ ደግሞ ምን ሊፈጠር ይሆን፣ ትተወኝ ይሆን፣ ይተወኝ ይሆን የሚል ኮንስታንት የሆነ ፍርሃት ውስጥ እንድትቆይ ያደርጉሻል ማለት ነው። ስለዚህ መተውን ስለምትፈሪ ሁልጊዜም ቢሆን ከነሱ ጋር አብረሽ ትሆኛለሽ። ስለዚህ የመተው ስሜት ውስጥ ይከቱሻል ማለት ነውና ይሄ ኢሞሽናሊ በጣም አቢዩዝ ያደርጉሻል። ከዛ ሌላው መገለጫቸው ደግሞ ምንድነው? ስሜትሽን አክሰፕት አያደርጉትም። እንደውም ባንቺ ስሜት ራስሽን ተጠያቂ ያደርጉሻል እና ተበድለሻል፣ ግን በዳዩም አንቺ ነሽ። አዝነሻል፣ ጥፋተኛዋም ግን አንቺ ነሽ። በጣም መጥፎ ነገር ሆኖብሻል፣ ተጠያቂ የሚያደርጉሽ ግን አንቺ ነሽ። እና ግን በጣም የሚያሳዝነው ነገር ይሄ ነገር ሲደጋገም ታምኛለሽ። እውነት ነው የኔ ስህተት ይሆን እንዴ? የኔ ጥፋት ይሆን እንዴ? ችግሩ እኔ ጋር ይሆን እንዴ? ምናምን ብለሽ ሁሉ ማመን ትጀምሪያለሽ ማለት ነው። የራሳችን እውነት እንድንጠራጠር ያደርጉናል ማለት ነው። ኤግዛክትሊ። ደግሞ አቅም አላቸው በነገርሽ ላይ። መርዛማ ሪሌሽንሺፕ ውስጥ ስንሆን አብረውን ያሉ ሰዎች ፓወር ይኖራቸዋል። ፓወር የሚኖራቸው በእኛ ላይ ነው።
ለምንድን ነው ፓወር የሚኖራቸው? ስለወደድናቸው፣ ስላፈቀርናቸው፣ ልባችንን ስለሰጠናቸው እና ውስጣችን ስለገቡ ፓወር ይኖራቸዋል። ለምሳሌ እኔ አንቺን መግፋት የምችለው በጣም ስቀርብሽ ነው አይደል? እዚህ ጋር ሆኜ ልገፋሽ አልችልም። እዚህ ጋር ሆኜ ላንቀሳቅስሽ አልችልም። በጣም ላንቀሳቅስሽ የምችለው በጣም ልገፋሽ የምችለው ያንቺ የቅርብሽ ስለሆነ፣ ስለዚህ በጣም የቅርባችን ስላደረግናቸውና ወደ ውስጣችን ስላስገባናቸው እንደፈለጉ ማኒፑሌት ያደርጉናል፣ ይቀያይሩናል፣ ይለዋውጡናል ማለት ነው። ከዛ ሰርክል አለው ወይንም ደግሞ ሂደት አለው። ሂደቱ ግን ምንድነው? መጀመሪያ ጥሩ ነገር ይኖረዋል። ከዛ ቀጥሎ መጥፎ ነገሩ ይመጣል። ማዘናችን፣ መከፋታችን ይመጣል እና ወይ ለሳምንት ይጠፋሉ ወይ ለ15 ቀን ይጠፋሉ። ስልካችንን አያነሱም፣ አይመልሱልንም፣ አያወሩንም ምናምን። ከዛ ተመልሰው ይመጣሉ። ከዛ ችግሩ ምንድነው? በኋላ ላይም ቆይተን እናወራለን። ልክ ተመልሰው ሲመጡ ስለምንወዳቸውና ስለምናፈቅራቸው ደስ ይለናል። በቃ ጥሩ ስሜት ይሰማናል። ልክ ጥሩ ስሜት ሲሰማን ያን መጥፎ ነገሩን እንረሳዋለን። እነዛ ያለቀስንባቸውን ሌሊቶች፣ ህይወታችንን የጠላንባቸውን እነዛን ቀናቶች እንረሳቸውና ተመልሶ ሲመጡ የምንሆንበት ይሄ የጫጉላ ስሜት ውስጥ ደግሞ ፍቅር ይሆናል። ደግሞ ፍቅረኞች ተጣልተው ሲታረቁ ያለውን ነገር ታውቂዋለሽ። ስለዚህ እዛ ስሜት ውስጥ ስንሆን ፎከስድ የሚሆነው አይምሮአችን የትኛው ላይ ነው? እዛ ጥሩ ስሜት ላይ ነው። ስለዚህ ያሳለፍነውን ጊዜ እንረሳዋለን። ግን በጣም የሚያሳዝነው ነገር ተመልሶ ያመጥፎ ቀን ይመጣል። ስለዚህ የነሱ እስረኛ እና የነሱ ሱሰኛ እንሆናለን። ሰርክሉ ይሄንን ይመስላል። ሌላው በጣም መርዛማ ፍቅር ግንኙነት ውስጥ እንዳለን የምናውቅበት ሌላው መገለጫ ምንድነው? ጸብ ይበዛዋል። እኔ አሁን ሰዎች ማወቅ ያለባቸው ነገር ጤናማ ግንኙነት ውስጥ ያሉ ኖርማል የሆኑና ኖርማል ያልሆኑ ነገሮች መለየት አለባቸው። የፍቅር ግንኙነት ውስጥ ያሉ ሰዎች ሊጣሉ ይችላሉ። ኦፍ ኮርስ ወንድና ሴት የተለያየ ስነ ልቦና ነው ያላቸው፣ የተለያየ ፍላጎት ነው ያላቸው፣ የተለያየ አስተሳሰብ አመለካከት ነው ያላቸው። ላይጣሉ አይችሉም። መጣላት በጣም ኖርማል ነገር ነው። በየቀኑ መጣላት ግን ኖርማል ነገር አይደለም። የሆነ የጎደለ ነገር አለ፣ የሆነ ልክ ያልሆነ ነገር አለ። በጣም መጣላት፣ በጣም መጋጨት ቶክሲክ ሪሌሽንሺፕ ውስጥ እንዳሉ ማሳያ ነው። ሌላው ቶክሲክ ሪሌሽንሺፕ ውስጥ እንዳሉ ሰዎች የሚያውቁበት ነገር ብዙውን ጊዜ በዚህ ሪሌሽንሺፕ ምክንያት ይከፋሉ፣ ድብርት ውስጥ ይገባሉ። ይሄ ሪሌሽንሺፕ ብዙውን ጊዜ የደስታቸው ምክንያት አይደለም። ብዙውን ጊዜ የመከፋታቸው፣ ብዙውን ጊዜ የማዘናቸው፣ ብዙውን ጊዜ ራሳቸውን የመጥላታቸው መገለጫ ነው። ሌላው ብዙውን ጊዜ የተመለከትኩት ነገር ምንድነው? ሰዎች መርዛማ ሪሌሽንሺፕ ውስጥ ሲሆኑ ሪሌሽንሺፕ ውስጥ ከመግባታቸው በፊት የነበሯቸውን ጥሩ ነገሮች እያጧቸው ይመጣሉ። ሰዎች ግን ይህንን ኖቲስ አያደርጉም። ለምሳሌ ሪሌሽንሺፕ ውስጥ ከመግባትሽ በፊት ጥሩ ጓደኞች ነበሩሽ እና በጣም ጓደኝነት ወሳኝ ነገር ነው። ህይወት የፍቅር ግንኙነት ብቻ አይደለም፣ ማህበራዊ ህይወትም በጣም ኢምፖርታንት፣ ጓደኞች በጣም ኢምፖርታንት ናቸው፣ ቤተሰብ በጣም ኢምፖርታንት ነው። እዚህ የፍቅር ግንኙነት ውስጥ ከገቡ በኋላ ግን ጓደኞቻቸውን እያጧቸው ይመጣሉ እና በቃ ድሮ የነበራቸው ማህበራዊ ህይወት የለም፣ ጥሩ ነገራቸው እየቀነሰ ይመጣል። ወደዚህ ሪሌሽንሺፕ ከመግባታቸው በፊት በትምህርታቸው በጣም ጥሩ ነበሩ። በዚህ ሪሌሽንሺፕ ምክንያት ግን አካዳሚካል ፐርፎርማንሳቸው እየቀነሰ ነው። ወደ ሪሌሽንሺፕ ከመግባታቸው በፊት ጥሩ ቢዝነስ ይሰራሉ። ከሪሌሽንሺፕ በኋላ ግን ቢዝነሳቸውን ማኔጅ ማድረግ እንኳን አልቻሉም። ወደዚህ ሪሌሽንሺፕ ውስጥ ከመግባታቸው በፊት ስፒሪቹዋሊ በጣም ጥሩ ማንነት ላይ ነበሩ። ወደዚህ ሪሌሽንሺፕ ውስጥ ከገቡ በኋላ ግን መንፈሳዊ ህይወታቸው በጣም እየሞተ ነው። ስለዚህ ድሮ የነበራቸውን መልካም ነገር እያጡት ከመጡ፣ ከሰው እየተነጠሉ ብቻቸውን እየሆኑ ከሆነ አሁንም ያሉት መርዛማ ሪሌሽንሺፕ ውስጥ ነው። ሌላው መርዛማ ሪሌሽንሺፕ ውስጥ እንዳሉ ሰዎች የሚያውቁበት ነገር የፍቅር አጋራቸው ሊቆጣጠራቸው ይሞክራል፣ ኮንትሮል ሊያደርጋቸው ይሞክራል። ልክ በሪሞት ቴሌቪዥን እንደምትቀያይሪው እንደፈለጉ ሊቀያይሩሽ ይሞክራሉ። አለባበስሽን ሊቀያይሩት፣ ኢቭን የምታወሪበትን መንገድ ሊቀያይሩት፣ የምትዩበትን ቦታ ሊቀያይሩት፣ አንዳንዴ የምትሰሪውን ስራ ሊቀያይሩት፣ እያንዳንዱን ነገርሽን ማንነትሽን በአጭሩ ያሳጡሻልና እነዚህ ብዙ ጊዜ የምንመለከታቸው ምልክቶች ናቸው። ኢቭን ህልምን እኮ ያስጥላሉ። እንደዚህ አይነት ሰዎች ማለት ሰፖርት ማድረግ ሲገባቸው በሚችሉት ነገር ከጎኗ ወይም ከጎኑ መሆን ሲገባት ህልምን እንኳን ያስጥላሉ። ብዙ ነገሮቻችንን ልንጥል እንችላለን፣ ግን ያ የምንኖርበትን ዓላማ መጣል ትንሽ ይከብዳል ብዬ አስባለሁ እውነት ለመናገርና በዚህም ማወቅ ይችላሉ።
ኤግዛክትሊ ብዙ ነጥቦችን አንስተህላቸዋል በደንብ እንግዲህ የሚያስተውል ሰው እዛ ውስጥ ከሆነ በደንብ ፊል ያደርገዋል ብዙ ነገሮችን ስላነሳ ኖትስ ያደርገዋል ብዬ አስባለሁ ቶክሲክ ሪሌሽንሺፕ ውስጥ ያለ ሰው ታዲያ ሰዎች ለምንድን ነው ቶክሲክ ሪሌሽንሺፕ ውስጥ የሚገቡት በጣም ጥሩ ነጥብ ነው ያነሳሽው በተለያየ ምክንያት ልትገቢ ትችያለሽ ምክንያቱም ሪሌሽንሺፕ ውስጥ ካልገባሽ በስተቀር ቶክሲክ ነው አይደለም ጤናማ ነው አይደለም የሚለውን ልታቂ አትችይም ስለዚህ ቶክሲክ ሪሌሽንሺፕ ውስጥ ማንንም ሰው ሊገኝ ይችላል በጣም ኖርማል ነገር ነው ትንሽ አስገራሚ የሆነው ነገር ሰዎች ለምን ይቆያሉ የሚለው ነው አጋጥሞሽ ከሆነ በኖርማል ህይወት ላይ አረ ያለሽው ጤናማ ግንኙነት ውስጥ አይደለም ስትያት አትሰማሽም አረ ያለው ጤናማ ሪሌሽንሺፕ ውስጥ አይደለም ስትዩ አይሰማሽም በጣም በምድር ላይ አስቸጋሪው ነገር ምንድነው ብትይ ያፈቀረን ሰው መምከር ያፈቀረን ሰው እንደ መምከር በጣም ከባድ ነገር የለም ዛሬ ካንቺ ጋር ነው ዛሬ በጣም ጥሩ ነገር ነገርሽኝ ይልሻል በንጋታው ጣላት ያደርግሻል ማለት ነው እና ሰዎች ቀድም ያልናቸው ምልክቶች ይያዩ ለምንድን ነው የሚቆዩት ቀድም የተመለከተናቸውን ምልክቶች ምክንያቱም ቶክሲክ ሪሌሽንሺፕ አንቺ ላይ የሚፈጥረው ተጽዕኖ አለኮ ራስሽን እንድታጪ ያደርግሻል በራስ መተማመንሽ እንድታጪ ያደርግሻል ድሮ በጣም ቦልድ የነበርሽው በቃ በራስሽ የምትተማመኝ የነበርሽው ሐሳብሽን ለመግለጽ ማትቸገር የነበርሽው በቃ ጤናማ ህይወት ትመሪ የነበረው ከሆነ ጊዜ በኋላ በቃ በራስ መተማመንሽን አተሽዋል የምትፈሪ የምትደነግጪ የምታዝኝ ሆነሻል ወዳጆችሽን አተሻል ስራሽን ያጣሽ በጣም ብዙ ነገርሽ እየተዘበራረቀ ነው እኔ እኮ አልጠቅምም እንዴ አላምርም እንዴ ምናምን ሁሉ ማለት ጀምረሻል ሰዎች እንደዚህ ማለት ጀምረው እንኳን እንደዚህ አይነት ሪሌሽንሺፕ ውስጥ የሚቆዩበት ምክንያት ምንድነው በጣም ብዙ የስነ ልቦና ምሁራን ያጠኑት ሐሳብ ነው እና ብዙውን ጊዜ ከልጅነት ጋር ይገናኛል ከቻይልድሁድ ትራውማ ጋር ይገናኛል በልጅነት ከነበረን ህይወት ጋር ይሄ ማለት ምን ማለት ነው የልጅነት ህይወት በተወሰነ መልኩ ቀጥሎ የሚኖረንን ህይወት ይወስናል ቻይልድሁድ ትራውማ ስንል በጣም የተደጋገመ ቃል ስለሆነ ብዙ ሰዎች ምንድነው ግን የቻይልድሁድ ትራውማ ምናምን ይላሉ እኔ ባለፈው በጣም እያሰብኩ ቻይልድሁድ ትራውማ ግን ሲምፕል በሆነ መልኩ እንዴት ልንገልጸው እንችላለን እያልኩ ነበርና ቻይልድሁድ ትራውማ ማለት ምን ማለት ነው በህይወትሽ ውስጥ ሊሆንልሽ የሚገባው ነገር ሳይሆንልሽ ሲቀር ሊሆንብሽ የማይገባ ነገር ሲሆንብሽ አስፈላጊውን ፍቅር ማግኘት አለብሽ አስፈላጊውን እንክብካቤ ማግኘት አለብሽ ሳታገኝ ስትቀሪ በአካል ጥቃት ሊደርስብሽ አይገባም በቃላት ጥቃት ሊደርስብሽ አይገባም የሆነ ቤተሰብ አካል ትቶሽ ሊሄድ አይገባም ይሄ ደግሞ ሲሆንብሽ እንደማለት ነው ስለዚህ ሰዎች በልጅነታቸው ከወላጆቻቸው ጋር የሚኖራቸው ግንኙነት ራሳቸውን የሚመለከቱበትን አይን ይወስናል ለምሳሌ ቤተሰቦቼ ፍቅር ሰጥተውኝ ከሆነ ኦኬ እኔ የምወደድ ሰው ነኝ ብዬ ለመቀበል አልቸገርም አስፈላጊውን ክብር ሰጥተውኝ ካደኩኝ ሪስፔክት ተደርጌ ካደኩም በኋላ ሪስፔክት የሚገባኝ ሰው ነኝ ብዬ ለማመን አልቸገርም ችግሩ ምንድነው መሰለሽ በልጅነትሽ ፍቅር ካልተሰጠሽ ማለቴ በጣም የቅርብ የምትያቸው ሰዎች እናትና አባትሽ ወይንም ደግሞ መጀመሪያ ላይ ያሳደጉሽ ሰዎች ናቸው እነሱ ካልወደዱሽ ስታድጊ ምን ብለሽ ነው የምታስቢው አንኮንሺየስሊ ፍቅር አይገባኝም ፍቅርን ዲዘርቭ አላደርገውም ብለሽ ነው የምታስቢው ስለዚህ ላንቺ አለመወደድ አዲስ ነገር አይደለም ለዛ ነው መርዛማ ግንኙነት ውስጥ የሚቆዩት አይወደኝም እኮ ግን ያን አክሰፕት አድርጌ ይኖራለሁ ለምንድነው አይምሮዬ ያንን ለምዶታል አለመወደድ ለሱ አዲስ ነገር አይደለም እንዴት ነው ሰው እንደዚህ አይነት ሪሌሽንሺፕ ውስጥ የሚቆየው ምናምን ምትዩ አንቺ ነሽ እንዴት ነው እንደዚህ አይነት ነገር ታግሳ የምትኖረው እንዴት ነው እንደዚህ አይነት ነገር ታግሶ የሚኖረው ምናምን ምትዩ አንቺ ነሽ ለሱ አይምሮ ወይንም ለሱ አይምሮ ግን አለመወደድ በጣም ኖርማል እንዴት ነው ዲስሪስፔክትን በዚህ ደረጃ ቶለሬት ማድረግ ይቻልከው እንዴት ነው በዚህ ደረጃ ዲስሪስፔክት የምታደርግህን አክሰፕት የምታደርገው እኔ በጣም ብዙ ክላይንቶች አጋጥመውኛል 3 ጊዜ 4 ጊዜ ቺት ተደርገው የሚቀጥሉ ሪሌሽንሺፕ እኮ ነው ሜሬጅ አይደለም 3 ጊዜ ይዛዋለች እና አንዲት ክላይንት ቢሮ መታ ነበር ባለፈው ጊዜ እና በጣም አስተማሪ የሆነ ህይወት ያላቸው ክላይንቶች ሳገኝ ፈቃዳቸውን እጠይቃለሁ ይሄንን ህይወት ሚዲያ ላይ ባካፍለው ሌሎችን ሊያስተምር ስለሚችል ፈቃደኛ ተወኛለሽ ይላልው አው ሲሉኝ ለሚዲያ አካፍሏለሁና ማካፈላቸው አንዳንድ ታሪኮች ካሉ የክላይንቶችን ፈቃድ ያገኘውባቸው ናቸው 3 ጊዜ ቺት ሲያደርግ ይዛዋለች ስልሽ በቃ ሊክደው በማይችለው መልኩ
ይዛዋለች እና ከሶስቱም ጋር የያዘችው አንድ ጊዜ አይደለም በተደጋጋሚ ከሶስት የተለያዩ ሴቶች ጋር ለረጅም ጊዜ የቆየ ግንኙነት አለ እና ይቅርታ ይጠይቃታል እና በጣም እኔኮ እወድሻለሁ እኔኮ በጣም ነው ማፈቅርሽ እና በቃ እየተሳሳትኩ ነው ይላታል ትቀበለዋለች ከዛ ድጋሚ እኔኮ እና በቃ አልፈልግም ምናምን ብላ ስልክ አጠፋፍታ ምናምን እቤቷ ትቀመጣለች እቤቷ ይመጣል ይቅርታ ይጠይቃታል ስራ ቦታዋ ይመጣል አበባ ይልክላታል ትቀበለዋለች ከዛ ያ ነገር ይመለሳል እና ይሄ ነገር ስለሰለቻት ነው ቢሮ የመጣችው እና በጣም የሚገርምሽ ነገር እንዴት ነው እንደዚህ አይነት ነገር ቶለሬት ማድረግ የቻለችው እንዴት ነው እንደዚህ አይነት ነገር የተቀበለችው የሚገርምሽ ነገር አባቷ በልጅነቷ ነው ጥሏት የሄደው እና አባቷ አላሳደጋትም አለማሳደግ ብቻ አይደለም እናቷን አካል ጉዳተኛ አድርጎ ነው የሄደው እና ገንዘባቸውን ሀብታቸውን አሽሽቶ በድህነት ጥሏቸው ነው የሄደው ይሄንን በልጅነቷ ታውቃለች እናቷም በየቀኑ ይሄንን ትነግራታለች እና በልጅነቷ የነበራት ጥያቄ አባቴ እንደዚህ አይነት ነገር ያደረሰብኝ ምን ብሆን ነው ይሄ ነው የሚያሳዝንሽ ነገር የልጅነት የስነ ልቦና ቁስል አይምሮሽ ስላላደገ የሚደርስብሽ ነገር ሁሉ ያንቺ ችግር እንደሆነ አድርገሽ ነው የምትቀበዩ ስለዚህ በቃ የሆነ ችግር አለብኝ ብላ ነው የምታስበው ስለዚህ መጥቶ ይቅርታ ሲጠይቃት ምን ብላ ነው የምታስበው በቃ የሆነ ያጎደልኩበት ነገር አለ በቃ እኔ ጋር የሆነ የጎደለ ነገር አለ እኔ ጋር የጎደለ ነገር ስላለ ነው ሌላ ሰው ጋር የሚሄደው ብላ ነው ይሄን ነገር ፕሮሰስ የምታደርገው ስለዚህ በልጅነታቸው ፍቅር ያላገኙ ሰዎች በልጅነታቸው አስፈላጊውን እንክብካቤ አግኝተው ያላደጉ ሰዎች ብዙን ጊዜ ቶክሲክ ሪሌሽንሺፕ ውስጥ ይቆያሉ በሌላ ቋንቋ ማለት ምን ማለት ነው ለራሳቸው ዝቅተኛ ግምት ያላቸው ሰዎች ማለት ነው በቃ ፍቅር አይገባኝም ወርዝ አላደርግም ለፍቅር ወርዝ አላደርግም በቃ ሪስፔክት ወርዝ አላደርግም ምናምን ብለው የሚያስቡ ሰዎች እዚህ ቶክሲክ ሪሌሽንሺፕ ውስጥ ይገባሉ አንዳንድ ጊዜ ደግሞ ሰዎች ምንም አይነት የልጅነት የስነ ልቦና ቆስል ሳይኖራቸው ቀድም ባልነው አቢዩሲቭ ሪሌሽንሺፕ ሰርክል ወይንም ደግሞ የመርዛማ ግንኙነት ሂደት በዛ ምክንያት እዛ ሰንሰለት ውስጥ ይገባሉ መጀመሪያ ላይ በጣም ጥሩ ነገር ይኖራል ከዛ መጥፎ ነገር ይኖራል ከዛ ጥሩ ነገር ይኖራል ይሄ ማለት ምን ማለት ነው በጣም ፍቅር ያሳይሻል ከዛ ይበድልሻል ከዛ ፍቅር ያሳይሻል እና አይምሮ የዚህ ነገር ሱሰኛ ይሆናል በሌላ ቋንቋ ምን ማለት ነው እዚህ ወጥመድ ውስጥ ሰዎች ይገባሉ በዚህ ምክንያት ከዚህ ነገር ለመውጣት ይቸገራሉ ማለት ነው ባይዘይ ቶክሲክ ሪሌሽንሺፕ ውስጥ ያሉት በዳዮቹ በጣም ይቅርታ የመጠየቅ እንትን አቅም ያላቸው ሰዎች ናቸው በባሌም በቦሌም ብለው አልቀሳውም ሰግደውም በቃ ድንጋይ ጭንቅላታቸው ላይ ማረክ ካለባቸው አድርገው ይቅርታ የሚጠይቁ አይነት ሰዎች ናቸውና ምን አይነት ፐርሰናሊቲ ነው ያላቸው ኤግዛክትሊ አንዳንድ ጊዜ በጣም እንደወደድሻቸው ሲገባቸው እንዳፈቀርሻቸው ሲገባቸው ማኒፑሌት ማድረግ ይጀምራሉ እና በቃ አንዴ ወዳኛለች አንዴ አፍቅራኛለች ከዚህ በኋላ የትም አትሄድም ወይንም ከዚህ በኋላ የትም አይሄድም የሚል እምነት ያዳብራሉና እንዲህ ብለው ማመናቸው ከዛ ደግሞ የምርም ይሄን ነገር መመልከታቸው የበለጠ አቅም ይሰጣቸዋል ማለት ነው ከዛ ደግሞ ደካማ ጎንሽን የመጠቀም አቅም አላቸውና ምንድነው ደካማ ጎኗ ይላሉ አንዳንድ ጊዜ ሰዎች መርዛማ ግንኙነት ውስጥ ሆነው ለመውጣት ለምን ይቸገራሉ መሰለሽ ሰው ምን ይለኛል የሚል ፍርሃት አላቸው ፍርሃት በነገርሽ ላይ ልክ እንደ ሰንሰለት ነው አስሮ ይይዝሻል ማለት ነው እና በጣም ተጽዕኖ ፈጣሪ የሆነ ስሜት ቢኖር ዓለም ላይ ፍርሃት ነው ከእውነታው ይለይሻል እና ሰው ምን ይለኛል እና በቃ ለቤተሰብ እኮ አስተዋውቀዋለሁ ቤተሰብ ይወቃ ለቤተሰብ እኮ አስተዋውቂያታለሁ ለሃይማኖት አባቶች እኮ አስተዋውቂያታለሁ ወይ አስተዋውቀዋለሁ ጓደኞች አውቀዋል ሶሻል ሚዲያ ላይ ኦሬዲ ፍቅራችን ወጥቷል ምናምን ብለው ሰዎች ያስባሉና ይሉኝታ ማለት ነው በይሉኝታ ጤናማ ያልሆነ ሪሌሽንሺፕ ውስጥ ሰዎች ይቆያሉ ሰው ሲሰማ ምን ይለኝና ተለያዩ ቢባል ሰው ምን ይላል ሼምና ጊልት ሰዎች ዴቨሎፕ ያደርጋሉ ማለት ነውና ይሄም ሌላው ጤናማ ያልሆነ ሪሌሽንሺፕ ውስጥ የመቆየት ፍርሃት ነው ሌላው ግን የሚገርምሽ ነገር ሰዎች ከሱ ውጪ የሚያፈቅረኝ የለም የሚል የተሳሳተ አመለካከት እንደሷ የሚወደኝ የለም
ሰዎች ሲሉ ሰምቻለሁ እሱ ነገር ግን እኮ ጥሩ ሰው እኮ ነው ግን እኮ በቃ ምናምን እና ሌላ ሰው በቃ ለመልመድ እንደውም በአገራችን አንድ ንግግር አለ ከማላቀው መልአክ እማቀው ሰይጣን ይሻለኛል የሚሉ ሰዎች አሉ ይሄ ምን ማለት ነው በቃ ምንም ቢሆን አንዴ ምናምን ሌላው ምን ብለው ሰዎች ያስባሉ መሰለሽ ብዙ አመት እኮ አብረን ቆይተናል ለምንድን ነው ሪሌሽንሺፕ ማታቋርጡት ምናምን ስትያቸው ግን እኮ 3 አመት ቆይተናል ግን እኮ 4 አመት 5 አመት ቆይቶናል ምንም ያክል ጊዜው ቢሄድ ለነገ ህይወት ዋስትና እንደሆነ ሰዎች ለማወቅ ይቸገራሉና በዚህ ምክንያት እንደዚህ አይነት መርዛማ ሪሌሽንሺፕ ውስጥ ይቆያሉ እንደውም ኤርሚን እንደዚህ አይነት ሰዎች ወይም ክላይንቶች ሲያጋጥሙኝ መለው ሁሉ ጊዜ አንድ ነገር አለና ለትላንት ነገ አይከፈልም ነገ ውስጥ ተስፋ አለ እውነት አለ ህይወት አለ ብዙ ነገራችን ነገ ላይ አለ ለትላንትና ኦሬዲ አልፏል ጥፋትም ሰሩ ጥሩ ነገር ማደረጉ ኦሬዲ ያለፈ ነገር ነውና ላለፈ 8 አመት ብለሽ ላለፈ 5 አመት ብለሽ ነገሽን ለምን ትከፍያለሽ ነገኮ ቁጥር የለውም አይደለ በመድር ላይ ምን ሀል እንደምን ቆያናቀም ስለዚህ ለትላንት ስላለፈ ትላንት በፍጹም ነጋችሁን አትክፈሉ እላለሁኝና ያ በጣም ትልቅ እንዴት ነው አለማወቅ ወይም ደግሞ ሞኝነት ነው ብያምናለሁ እኔ በግሌ ማለት ነው ወደው ባይሆንም እንደዛ የሚያደርጉት በጣም ጥሩ ንግግር ነው ለትላንት ላለፈ ትላንት ነገ አይከፈልም ኤግዛክትሊ ልክ ነሽ እና እዚህ ላይ ደግሞ ሌላ ያለኝ ጥያቄ የአቢዩዝ የሚደረጉ ሰዎች ፐርሰናሊቲያቸውን ወይ ማስተዳደጋቸውን አየን ምናልባት በልጅነታቸው የደረሰባቸው ነገር ስላለ በዛ ምክንያት አቢዩዝ ለመደረግ በቅተዋል ወይም ያ ሰው የፈለገውን ሲያደርግ ዝም ለማለትና ለማለፍ እዛ ውስጥ ለመቆየት መረጡ አቢዩዝ የሚያደርገውስ በምን አይነት አስተዳደግ አድርጎ ኦር ደግሞ ምን አይነት ፐርሰናሊቲ ዲቨሎፕ አድርጎ ነው እነሱም ተመሳሳይ ሊሆን ይችላል በነገርሽ ላይ እንደውም ምን እንላለን የተጎዱ ሰዎች ሰውን ይጎዳሉ ይለን እንላለንና እንደውም በጣም አቢዩሲቭ የሆኑ ሰዎች ጤናማ ያልሆነ የትላንት ማንነት እና የትላንት የህይወት አጋጣሚ ያላቸው ናቸው የተለያየ ትሮማ የገጠማቸው ሰዎች በሰው የተጎዱ ሰዎች እና በቃ እነሱ ራሱ ጤናማ ያልሆነ አስተዳደግ አላቸው ለምሳሌ አሁን በጣም መቆጣጠር የሚፈልጉ ኮንትሮሊንግ የሆኑ ሰዎችን ተመልክተሻቸው ከሆነ የትላንትና ማንነታቸውን ስትመለከቱ ተጎድተዋል ትላንትና ሰውን አጥተዋል ስለዚህ ሁሉ ጊዜም ቢሆን በመተው ስሜት ውስጥ ነው ያሉት ስለዚህ ላለመተው ብለው በቃ በጣም ሰው መቆጣጠር ይፈልጋሉ መያዝ ይፈልጋሉ ወይ ደግሞ ትላንትና እነሱ ራሱ በፍቅር ህይወታቸው ተጎድተዋልና በዚህ ምክንያት የፍቅር ትርጉሙ ጠፍቶባቸዋል ሜቢ የፍቅር ግንኙነት ውስጥ ያለው ሌላኛው ሰው ነገሩን ሲሪየስ አድርጎ ነው የያዘው እነሱ ግን በቃ ከዛ ፔን መውጫ ነገር አድርገው ወይ ውስጣቸው ያለውን ቁስል ዝም ብለው ዝም ለማስፋል እንደ አንቲ ፔን ነገር አድርገው ነው ያንን ግንኙነት ይወሰዱት ከዛ ሰውን አያምኑም በቃ በሰው ላይ ያላቸውን እምነት አጣውታል በሪሌሽንሺፕ ላይ ያላቸውን እምነት አጣዋል እና እኔ ምን እላለሁ አንዳንድ ሰዎች የቆሰሉት ሌላ ቦታ ነው መተው ደማቸውን የሚያንጠባጥቡት ደግሞ ሌላ ሰው ላይ ነው ያቆሰላቸው ሌላ ሰው ነው ደማቸውን የሚያንጠባጥቡበት ደግሞ ሌላ ሰው ነው የጎዳቸው ሌላ ሰው ነው የሚጎዱት ደግሞ ሌላ ሰው ነውና እንደዚህ አይነት ጤናማ ያልሆነ የትላንት ማንነት ያላቸው ሰዎች ሰውን የመጉዳት ነገር ያላቸው ናቸው አስተዳደግም ግን በጣም ትልቅ ሚና ይጫወታል በጣም ጤናማ የሆነ የፍቅር ግንኙነት ያዩ ያላደጉ ሰዎች ጤናማ የፍቅር ግንኙነትን ለመምራት በጣም ይቸገራሉ ልጅነታችንና ከወላጆቻችን ጋር የነበረን ህይወት ከምናስበው በላይ በጣም ትልቅ ተጽዕኖ ፈጣሪ ነገር ነው የመጀመሪያው ትምህርት ቤታችን ወላጆቻችን ናቸው በቃ ስለ ፍቅር የምንማረው ስለ ትዳር የምንማረው ከወላጆቻችን ነው አባቴ ለኔ የባልነት አስተማሪ ነው እናቴ ለኔ የሚስትነት አስተማሪ ነችና ባልነት ምንድነው ሚስትነት ምንድነው የፍቅር ግንኙነት ምንድነው የሚለው ከነሱ ነው የምማረው እነሱ ጋር የማየው ነገር ከዛ ቀጥሎ ደግሞ ከኔ ጋር የነበራቸው ግንኙነትና ጤናማ ያልሆነ ነገር ልጅነት ላይ መመልከት እሱ በጣም ትልቅ ተጽዕኖ ፈጣሪ ነገር ነው ሌላው ግን በጣም የሚያሳዝነው ነገር ሰዎች ሪሌሽንሺፕ ምን እንደሆነ አያውቁም ማለት ግብ የለው ግብ አልባ ናቸው ይሄ ደግሞ የራሳቸው ያሁን ማንነታቸው ማለት ነው የፍቅር ግንኙነት ከደስታ የዘለለ ነገር የለውም ለነሱ ከአካላዊ ደስታ የዘለለ ነገር የለው እና ይሄ ለሰው ክብር አለመኖር የሰው ዋጋ አለመረዳት
የነሱ የሚያደርጉት ነገር በሰው ህይወት ላይ የሚፈጥረውን ተጽዕኖ አለማወቅ እና ሳያውቁት ይሄ ናርሲስቲክ የሆነ ፐርሰናሊቲ ዴቨሎፕ ማለት ሁሉም ነገር በነሱ ዙሪያ የሚሽከረከር መስሎ የሚሰማቸውና ሰውን ከመጠቀሚያነት አልፈው የማይመለከቱ ሰዎች ይሄም ምክንያት ሊሆን ይችላል ሰዎች እንደዛ አይነት ማንነት እንዲያዳብሩ። እውነት ነው። ሰዎች ከአንድ ቶክሲክ ሪሌሽንሺፕ በጣም ዋጋ ከፍለው አልቀሰው ብዙ ነገራቸውን ጥለው እንደምንም ብለው ታግለው አሸንፈው ይወጣሉ። ከዛ ግን ተመልሰው ደግሞ እንደገና ሌላ ቶክሲክ ሪሌሽንሺፕ ውስጥ ይገባሉ። ከዛም ሲወጡ ተመልሰው እንደዚህ አይነት ሳይክል ያላቸው ሰዎች ምንም ጤናማ የሆነ ሪሌሽንሺፕ ውስጥ ገብተው የማያውቁ አንዴ ማንኛውም ሰው ሊገባ ይችላል ብለሃል ቅድም። ሁለቴ ሲሆን ሶስቴ ሲሆን ግን ምንን ያሳያል? በጣም ጥሩ ነጥብ ነው ያነሳሽው። ሰዎች ደግሞ ደጋግሞ ተመሳሳይ ከሆነ ሰው ጋር ዴት ሲያደርጉ ትመለከቻለሽ። እንዴ አሁን የመጀመሪያው ሪሌሽንሺፕ ላይ ነበርሽው ሰው እንደዚህ ነው ወይንም የነበርካት ሰው እንዴ ሁለተኛውም እና የጋራ ነገር ትመለከቻለሽ። ይሄ የሚሆንበት ምክንያቱ ብዙ ቢሆኑም አንደኛው ግን ሰዎች ለራሳቸው የሚሰጡት ዝቅ ያለ ግምት ነው። እንዴት ነው የመጀመሪያውም ሰው ተማች ሊሆን የሚችለው ሁለተኛውም ሰው እንዴት ነው እንደዚህ ነገር ቶለሬት ማድረግ ይቻልሽው? የመጀመሪያውም ቺት የምታደርግ እቺኛውም ትረስት ወርዚ ያልሆነች ተመሳሳይ ስብዕና ያላቸውን ሰዎች ዴት የምናደርገው ለምንድን ነው? ክብር አይገባንም የሚል ውስጣዊ እምነት ስላለን፣ ፍቅር አይገባኝም የሚል ውስጣዊ እምነት ስላለን በቃ እንደዚህ አይነት ማንነቶችን ቶለሬት እናደርጋለን። የመጀመሪያው እሱ ነው። ሁለተኛው ግን አንዳንዴ ደግሞ ከወላጆቻችን ጋር የሚመሳሰል ስብዕና ያላቸውን ሰዎች ዴት እናደርጋለን። ለምሳሌ አቢዩሲቭ የነበረ አባት የነበራት ልጅ አቢዩሲቭ የሆነ ሰው ዴት ልታደርግ ትችላል። ደጋግማ አቢዩሲቭ የሆነ ሰው ዴት ምንድነው ምክንያቱ? የልጅነት ፔኗን ሂል የምታደርግበት መንገድ እንደሆነ ሊሰማት ይችላል። የትላንትና ቁስሏን የምታሸንፍበት፣ የትላንትና ህመሟን የምትረሳበት እንደሆነ አድርጋ ልታስብ ትችላለች ማለት ነው። ወንድም ጤናማ ሪሌሽንሺፕ ከእናቱ ጋር ካልነበረው ያንን ፔን ሰፕረስ የሚያደርግበት መንገዱ እንደዛ ሊሆን ይችላል። ሌላኛው ግን ትልቁ ምክንያት ሰዎች ሪሌሽንሺፕ ካቋረጡ በኋላ ለራሳቸው ጊዜ አይሰጡም። አኑፕታፎቢያ የሚባል ህመም አለ በስነ ልቦና። ምን ማለት ነው? ብቻ መሆን አለመቻል፣ ፊር ኦፍ ሲንግልነስ ነው። አንዳንድ ሰዎች ሲንግል መሆን አይችሉም። አስተውለሻል? ሪሌሽንሺፕ ውስጥ ይገባሉ፣ ይጎዳሉ፣ ከዛ ታሪካቸውን ይነግሩሻል፣ ከዛ በጣም ታዝኝላቸዋለሽ። አንቺ አዝነሽ ሳጨርሺ እነሱ ሌላ ሪሌሽንሺፕ ውስጥ ገብተዋል እንዴ፣ ከዛ ይጎዳሉ፣ ከዛ ወዲያው በቃ አየር ላይ ነው ሪሌሽንሺፕ የሚጀምሩት። ከዛኛው የማገገም እድል እንኳን ለራሳቸው አይሰጡም። ለምንድን ነው ይሄ የሚሆንበት ምክንያት? የመተው ስሜት አላቸው። ብቻቸውን ሲሆኑ በራስ አለመተማመናቸው በጣም ይጨምርባቸዋል፣ ኢንሴኪዩርድ ይሆናሉ። ስለዚህ ይሄንን ኢንሴኪዩሪቲያቸውን የሚሞሉት በምንድነው? ሪሌሽንሺፕ ውስጥ በመግባት ነው። ብቻቸውን ሲሆኑ ባዶነት የሚሰማቸው ሰዎች አሉ። የፍቅር ግንኙነት ውስጥ ካልሆኑ የባዶነት ስሜት የሚሰማቸው። ስለዚህ ይሄንን የባዶነት ስሜት የሚሞላው መቼ ነው ብለው ነው የሚያስቡት? ሪሌሽንሺፕ ውስጥ ገባ። ስለዚህ ማንኛውንም ሰው ዴት ያደርጋሉ። ማንኛውንም ሰው አንዳንዴ ሲርብሽ ያገኘሽውን ነው የምትበዩ። ልክ እንደዛ ማለት ነው። ያገኙትን ሰው ነው ዴት የሚያደርጉት። አንዳንዴ የሚገርምሽ ነገር በጣም ሰዎች አሳዛኝ ትዳር ውስጥ የገቡበት ምክንያቱ ራሱ ይሄ ነው። ሰውየው ትክክለኛ ሰው ስለሆነ ወይንም ልጅቷ ትክክለኛ ሴት ስለሆነች ሳይሆን ብቻ መሆን ስላልቻሉ በማግባታቸው ነው በጣም እየተጎዱ ያሉት። ስለዚህ ይሄ ብቻ መሆን አለመቻል፣ ለራስ እድል አለመስጠትና የራስን ቫልዩ በሰው መለካት፣ እኔ ቫልዩብል መሆነው ሰው ሲፈልገኝ ነው ብሎ ማሰብ፣ እኔ ዋጋ የሚኖረኝ ሪሌሽንሺፕ ውስጥ ሰውን ነው ብሎ ማሰባቸው ያገኙትን ሰው ዴት እንዲያደርጉ። ለምሳሌ አንዲት ልጅ ገጥማኝ ነበርና በጣም በተደጋጋሚ ቺት ያደርግባታል እና በጣም በተደጋጋሚ ቺት ሲያደርግባት የመጀመሪያ ህይወታቸው እንዴት ነበር? ከሷ ጋር ራሱ የተዋወቁት ቺት አድርጎ ነው። ሪሌሽንሺፕ ውስጥ እንዳለ ያወቀች ነው ከሱ ጋር ሪሌሽንሺፕ ቺት አድርጎ ነው የጀመረው። ግን ምን ብሏታል? በቃ እኔ አልወዳትም አንቺን ነው የምወድሽ ምናምን ብሏታል። እና በዚህ ምክንያት ነው ሪሌሽንሺፑን የጀመሩት። ከዛ በጣም በተደጋጋሚ ቺት ያደርግባታል። ስለ ህይወቷ ስትነግረኝ ከሱ በፊት ስለነበራት ሪሌሽንሺፕ
ህይወት ስትነግረኝ በጣም በምትወደው ሰው ተጎድታለች እና በጣም በምትወደው ሰው ተጎድታ እንደማትፈለግ በጣም ብዙ ነገር አርጓት ማለት ነው በጣም ከአይምሮ በላይ የሆነ ነገር አርጓት እንደማትፈለግ እንደማትወደድ እንዲሰማት አድርጓት ነው ጥሏት ሄደው እና በጣም የባዶነት ስሜት በሚሰማት ሰዓት ላይ ነው ይሄንን ሰው ያገኘችው እንግዲህ እስኪ አስቢው አሁን ጤናማ አይምሮ ቢኖርሽ ከእንደዚህ አይነት ሰው ጋር ዴት ልታረጊ ትችላለሽ ከእንደዚህ አይነት ሰው ጋር ሪሌሽንሺፕ ልትጀምሪ ትችላለሽ እንደዚህ አይነት ሪሌሽንሺፕ ውስጥ ያስገባት ነገር ለራሷ ተሰጠው የነበረው ዝቅተኛ ግምት ነውና ሰዎች ለራሳቸው የሚሰጡት ዝቅተኛ ግምት ሪሌሽንሺፕ ውስጥ እንዲገቡ ያደርጋቸዋል እንደዚህ አይነት መርዛማ ሪሌሽንሺፕ ውስጥ እንዲገቡ ደግሞ ደጋግመው ከእንደዚህ አይነት ሰው ጋር ዴት እንዲያደርጉ ያደርጋቸዋል እውነት ነው በተለይ አሁን ላይ በጣም የተለመደ ነገር ሆኗል ማለት ያገባ ሰው ዴት ማድረግ ኦር ደግሞ እንዳልከው አሁን ቺት እያደረገ ያለን ሰው አብሮ ቺት እንደማድረግ ማለት ነውና ይሄ ከራስ ለራስ ከሚሰጥ ግምት መውረድ ጋራ ከአስተዳደግ ጋር ብቻ ከብዙ ነገር ጋር ሪሌት ያደርጋልና በጣም ከባድ ነው ብዙ ኬዞችም ላይ በትዳርም በሪሌሽንሺፕም ላይ ከሚያጋጥሙን ኬዞች ውስጥ በጣም የመጀመሪያው ነው ብዬ ማለት ራሱ እችላለሁ ቶክሲክ የሆነ ሪሌሽንሺፕ ወደ ጤናማ የሆነ ሪሌሽንሺፕ መቀየር ይችላል ከባድ ጥያቄ ነው እድል ሊኖረው ይችላል ግን ላይኖረውም ይችላል ሰውየው እንዲህ የሆነበት ምክንያቱ በጣም ኢምፖርታንት ነው ለመለወጥ ዝግጁ የሆነ ለመቀየር ዝግጁ የሆነ እና አንኮንሺየስሊ ባለማወቅ ወይ አስፈላጊውን ትምህርት ባለማግኘት ወይ አስፈላጊውን የስነ ልቦና ምክክር ባለማግኘት የመጣ ነገር ከሆነ ሊቀየር ይችላል በተለይ ሰውየው ፈቃደኛ ከሆነ በጣም ሊቀየር ይችላል የሰውየው ዊል ግን በጣም ኢምፖርታንት ነው ብዙውን ጊዜ የመቀየር እድሉ በጣም ዝቅተኛ ነው ቅድም ያወራናቸው አይነት ምልክቶች በተለይ ፐርሲስታንት ሆኖ ከታዩ በጣም የመቀየር እድሉ ዝቅተኛ ነው እንደውም የሚገርምሽ ነገር ሰዎች መርዛማ የፍቅር ግንኙነት ውስጥ እንዲቆዩ ከሚያደርጓቸው ምክንያቶች መካከል አንደኛው ይቀየራል የሚል እምነት ነው ፎልስ ሆፕ ነው የምንለው የተሳሳተ ተስፋ ኦኬ አንዴ ትሞክሪያለሽ ልክ ነሽ አንዴ የመጀመሪያው 3 ወር ላይ ለምሳሌ ሊቀየር ይችላል ብለሽ ማሰብሽ ልክ ነው በቃ እናውራበት ሜቢ መጽሐፎችን ሼር ማድረግ ወይ አብሮ ካውንስሊንግ መውሰድ ምናምን 3 ወር ትሞክሪያለሽ 6 ወር ትሞክሪያለሽ እንደዛ ሆኖ ካልተቀየረ ግን ከዚህ በኋላ ምንም ተአምር አይፈጠርም አይቀየርም አንድ አመት አብረሽ ቆይተሽ ካልተቀየረ ከዚህ በኋላ ራስሽን ካላሞኘሹ በስተቀር ራስሽን በጣም አሞኝተሽው በመታገኛት ትንሽ ደስታ እያለፍሽበት ያለውን ሐዘን ለመርሳት ካልወሰንሽ በስተቀር አይቀየርም ማለት ነውና ሰዎች ይሄንን ማወቅ አለባቸው በዛ ላይ ይቀየራል ብቻ ሳይሆን እቀይረዋለሁ ብለው የሚያምኑ በተለይ ደግሞ ሴቶች ናቸው ይሄንን ነገር የሚያደርጉትና በጣም ብዙ ጊዜ ላይ ባለ ትዳሮች ወይ ሚስት በጣም አዝና ቢሮ ትመጣለች ለማማከርና እንደዚህ መሆኑን ላይክ ሪሌሽንሺፕ ላይ እንደ ሬድ ፍላግ አይነት ነገሮች አላየሽም ወይ ስላት አዋይቻለሁ ግን ቀይረዋለሁ ስላስተብኩኝ ነው ይላሉና ከዛ ያ ሰው ፋይናሊ ሳይቀየር በትዳር 4 አመት 5 አመት ኖሮ ወይ 10 አመትም ኖሮ 3 ልጅ 4 ልጅ ወልደው ከብዙ ከልጅ ጋር ከትዳር ቆይታ ጋር ከእድሜ መግፋት ጋር ብቻ ከብዙ ነገር ጋር ዲል ያደርጉታል ያንን ነገርና ቀይረዋለሁ ማለት ምን ማለት ነው ራሱ በተለይ እኔ ቀደም ያወራናቸውን ምልክቶች ከተመለከተን ማለት በቃ ራሳችንን እስክንጠላው ድረስ ካደረሱን ለራሳችንን ያለንን ዋጋ እስክናጣው ካደረሱን የድብርታችንና የሐዘናችን ምክንያት እስከመሆን ከደረሱ የመቀየር እድሉ በጣም ዝቅተኛ ነው ብዬ ነው ማስበው ተአምር ወይንም ሚራክል happen ካላደረገ እንደዚህ አይነት ነገር happen ያደረገበት ሪሌሽንሺፕ ይሻሻላል ይለወጣል ማለቱ በጣም ከባድ ነው ብዬ አስባለሁ ሰዎችን እንለውጣቸዋለን ብዬ አላስብም መለወጥ የምንችለው ራሳችን ነው ሰዎች ራሳቸውን ለመለወጥ እስካልተዘጋጁ ድረስ እና ሰዎች ራሳቸውን ለማሻሻል እስካልወሰኑ ድረስ እኛ የመለወጥ እድላችን በጣም ዝቅተኛ ነውና እንደዚህ መርዛማ ሪሌሽንሺፕ ውስጥ እንድንቆይ ምክንያት ይሆነናል ይሄ የተሳሳቱ አስተሳሰብ አንቺም ደንበኞችሽ ላይ እንደተመለከትሽው ማለት ነው እና ሳገባ ይቀየራል የሚሉ ደግሞ አሉ
እሱ ደግሞ በጣም ዋነኛ ነው ብዬ አስባለሁ በሪሌሽንሺፕ ያልተቀየረ ሰው ሳገባ እንዴት ነው ስንጋባ ኢንቫይሮንመንቱ ይቀየራል አንድ ቤት ውስጥ ስለማንኖር እኮ ነው ናፍቆት እኮ ነው ብቻ ብዙ አይነት አብረን እንዳንሆን ያደረጉን ነገሮች ስላሉ ነው አብረን አንድ ቤት ውስጥ ስንውል ስናድር ቤተሰቦቻችንን እርስ በርስ ስንተዋወቅ ልጅ ስንወልድ ይቀየራል የሚሉ አሉና ለነሱ ምክር አስተላልፍ እኔ እንደውም ምለው ምንድነው ሪሌሽንሺፕ ላይ የምትመለከቷቸው ችግሮች በእጥፍ ያድጋሉ ትዳር ውስጥ በቃ በእጥፍ ነው የሚያድጉት እና ሰዎች በፍቅር ግንኙነት ላይ የሚመለከቷቸው ነገሮች በእጥፍ በተለይ ኔጌቲቭ ነገሮች በእጥፍ ሊያድጉ እንደሚችሉ መጠበቅ መቻል አለባቸው የፍቅር ግንኙነት ላይ ዲስሪስፔክት ካለ አለመከባበር ካለ እመኝ ትዳር ላይ በእጥፍ ይጨምራል ሪሌሽንሺፕ ላይ በቃላት ከሆነ ጥቃቱ ትዳር ላይ ዱላ ይሆናል የፍቅር ግንኙነት ላይ አንድ ቀን ስልክ አለማንሳት ከሆነ ትዳር ላይ ወር መኮራረፍ ይሆናል ስለዚህ በፍቅር ግንኙነት ላይ ያለወጡትን ነገር በትዳር ምክንያት ይለወጣል ብሎ ማሰብ በጣም ራስን ማሞኘት ነው ብዬ ነው ማስበው ምክንያቱም ያው ሪሌሽንሺፕ ላይ ስንሆን በጣም እኮ ሪዘርቭ እንሆናለን ራሳችንን ቆጥበን በስነ ስርዓት ለብሰን ብዙ ላይክ ማስክ አለን somehow ፐርፌክት ሆነን ለመታየት እየሞከርን ራሱ ዲስሪስፔክት ካለ እንግዲህ ሰው አብሮ ሲኖር ደግሞ የሚያገናኘው ነገር በጣም ብዙ ነው አብሮ ነው ላይክ የሚደብቀው ብዙ ነገር አይኖርም ለዛ ነው ሰዎች በብዛት ትሪገር ይደረጋሉ ትዳር ውስጥ ሲገቡና እዛ ጋር ይሻሻላል ብሎ ማመን ትንሽ ይከብዳል ልክ ነሽ ታዲያ በዚህ ሪሌሽንሺፕ ላይክ በዚህ ቶክሲክ ሪሌሽንሺፕ ውስጥ ያሉ ሰዎች አሁንም አንተ ስትዘረዘር ብዙ ምልክቶቹን ላይፋቸው ላይ ኖቲስ ያደረጉ ሰዎች ምን ያድርጉ የመጀመሪያው ነገር ራስን መገንዘብና ራስን ማወቅ ነው እና ትንሽ ቆም ብሎ ማሰብ ምን አይነት የፍቅር ግንኙነት ውስጥ ነው ያለው አንዳንድ ጊዜ ሰዎች ስለራሳቸው በነገሩን ነገር ውስጥ ነው ነገሩን የምንመለከተው እንጂ በእውነታው አይደለም ለምሳሌ አብሮን ያለው ሰው እኔኮ በጣም ነው የምወድሽ እኔኮ በጣም ነው የማፈቅርሽ እኔኮ በጣም ለዚህ የፍቅር ግንኙነት ዋጋ መከፈልኝ ምናምን ልትል ትችላለች እና እሱን እናምነዋለን የምንሰማውና የምናየው መለየት እና የምናየውን ማመን በጣም መሰረታዊ ነገር ነው የምንሰማውን አለማመን የምናየውን ማመን ከዛ በጣም ለራሳችን ሆነስት ሆነን ሪፍሌክት ማድረግ እውነት ይሄ ፍቅር ግንኙነት እንደማስበው አይነት ነው ወይ እውነታው እንደዛ ነው ወይ ጤናማ ነው ወይ እየተጠቀምኩ ነው ወይ ደስተኛ እየሆንኩ ነው ወይ ብሎ ራስን መጠየቅ ከዛ እዚህ የፍቅር ግንኙነት ውስጥ ያለሁት ለምንድን ነው ምን አይነት ጤናማ ያልሆኑ አስተሳሰቦች ስላሉኝ ነው ከልጅነቴ ጋር ወይ ቀድሞ ከነበረኝ የስነ ልቦና ጉዳት ጋር ይገናኛሉ ስቲል መቆየቴ ምክንያቱም አንዳንድ ጊዜ ትናንትና ተጎርተሽ ከሆነ ምን ብለሽ ታስቢያለሽ አይ በቃ ማንንም አይፈልገኝም ማንንም አይወደኝም ምናም ብለሽ ታስቢያለሽ እና እዚህ የፍቅር ግንኙነት ውስጥ ያለውት ለራሴ ዝቅተኛ አመለካከት ስላለኝ ነው ወይ ለራሴ ዝቅተኛ የሆነ ግምት ስለሰጠሁት ነው ወይ ብሎ ራስን መጠየቅ በጣም ያስፈልጋል ከዚህ በተጨማሪ ሰዎች መርዛማ ግንኙነት ውስጥ ሲገቡ በጣም የሚያሳዝንሽ ነገር የውስጣቸውን ለሰው አያወሩ ራሳቸውን የሚያጠፉ ሰዎች በዚህ ፍቅር ግንኙነት ምክንያት ራሳቸውን የሚያጠፉ ሰዎች ህይወታቸውን የሚያጡ ሰዎች አካላቸውን የሚጎዱ ሰዎች የሚገርምሽ ነገር ለሰው አያወሩም በቃ ሌላኛውም ሰው ያሳምናቸዋል ወይ ታሳምናቸዋለች የኔና ያንቺ ጉዳይ የኔና ያንቺ ነው የኔና ያንተ ጉዳይ ለማንም እንዳታወራ ምናምን ብለው ያሳምኗቸዋል ልክ አይደለም በህይወታችሁ የምታልፉበትን ጉዳይ የምታማክሩት ሰው መኖር አለበት የስነ ልቦና አማካሪ ሊሆን ይችላል የቅርብ ቤተሰብ ሊሆን ይችላል ጓደኛ ሊሆን ይችላል የሃይማኖት መሪ ሊሆን ይችላል እያዘናችሁበት ያለ የፍቅር ግንኙነት ከሆነ በዛ ጉዳይ ላይ ማውራት በጣም ወሳኝ ነው ለምናምናቸው ሰዎች ሜቢ ከኛም ለሚበልጡ ሰዎች መናገር በጣም ወሳኝ ነገር ነው ሌላው የተሳሳቱ አስተሳሰቦችን መቀየር በጣም ያስፈልጋል ሰው አይፈልገኝም ምናም ብሎ ማሰብ አረ በጣም ትልቅ ስህተት ነው ከዚህ በኋላ ማንንም አይወደኝም ማን ከዚህ በኋላ ዴት አርጊም እኔ ምን ብያ ምናለው መሰለሽ እግዚአብሔር ሲፈጥረን ከሚያስፈልገን ነገር ጋር ነው የፈጠረን ብዬ ነው ማምነው እውነት ነው በቃ እግዚአብሔር ሲፈጥረን ከሚያስፈልገን ነገር ጋር ነው የፈጠረን እኔ ባለፈው እንዳልሽው ቅርብ ጊዜ ነው አባቴ ሆንኩትና
ልጃችን ከመወለዷ በፊት ስንት ነገር እንደገዛን ማለት ነው ገና ሳትወለድ በቃ ስንት ነገር አዘጋጅተን እንደጠበቅናት እኔ እንኳን ለልጄ የሚያስፈልጋትን ነገር አዘጋጅቼ ከተወለደች የፈጠረኝ እግዚአብሔር የሚያስፈልገኝን ነገር ሳያዘጋጅ አይፈጥርም ለእያንዳንዳችን የተዘጋጀ ሰው አለ ይሄን ማመን አለባቸው ይሄን ሪሌሽን ባቋርጠው ለኔ ሰው የለም ብሎ ማሰብ የለባቸው ከዛ ቀላል እንዳልሆነ ግን ፕሮሰሱን ማወቅ አለባቸው አንዳንድ ሰዎች ቀላል ይመስላቸዋል እውነት ነው ምናምን እንደዚህ አይነት ፖድካስት ከሰሙ በኋላ ወይ ቴራፒ ምናምን ከወሰዱ በኋላ ይሄ ሪሌሽን ጤናማ አይደለም በቃ ማቆም አለብኝ ምናምን ብለው በቃ ማቆም ይጀምሩና ከዛ ይከብዳቸዋል ከዛ ሲከብዳቸው ይመለሳሉ ግን ቀላል እንዳልሆነ ማወቅ አለ ፔን አለው በጣም ፔን አለው ግን ፔኑን ቶለሬት በማድረግ ውስጥ ነው ሂሊንግ ያለው ስለዚህ ማቆሙ ልክ እንደምናወራው ፖድካስት ላይ አቁሙት ምናምን እንደምንለው ቀላል እንዳልሆነ ማወቅ መቻል አለባቸው ማለት ነው ሌላው ይሄንን የፍቅር ግንኙነት ጤናማ ያልሆነ ፍቅር ግንኙነት ማቆም የነሱ የግል ውሳኔ ብቻ እንደሆነ ማወቅ አለባቸው በእነሱ ፈቃድ ላይ የተወሰነ ብቻ እንደሆነ ማወቅ አለው ሌላኛው ሰው ላይፈልግ ይችላል የሚያጠቃው ሰው ወይ የምታጠቃው ሰው ጤናማ ያልሆነችው ወይንም ያልሆነው ሰው ላይፈልግ ይችላል ስለዚህ ሊመጡ ይችላሉ ሽማግሌ ሊልኩ ይችላሉ ቴክስት ሊልኩ ይችላሉ በዓል ሲደርስ እንኳን አደረሳችሁ በሚል ሰበብ ሊመጡ ይችላሉ ቅድም እንዳልኩ ደግሞ አንቺ ይቅርታ ሲጠይቁ ጎበዞች ናቸው ቁርጠኝነት በጣም ያስፈልጋል ትላንትና ያልተቀየረ ነገር ዛሬ ይቀየራል ብለው ማሰብ የለባቸው ስለዚህ አቆመው መቀጠል መቻል አለባቸው ሌላው ፔኑ በጣም ከባድ ነው ምክንያቱም አታችመንት ነው ሞባይል ስትቀይሪ እንኳን የራሱ ስሜት አለው ፓተርኑን መልመድ ምናምን ከባድ ነው ስለዚህ ፔኑ በጣም ከባድ ነው ከሆነ ሪሌሽንሺፕ ውስጥ ሲወጡ ግዴታ ሪሌሽንሺፕ ውስጥ መግባት የለባቸው ለራሳቸው ጊዜ መስጠት ራሳቸው ሂል እንዲያደርግ እድል መስጠት ካውንስሊንግ መውሰድ በእምነታቸው መበርታት ራሳቸው ላይ ኢንቨስት ማድረግ ፐርሰናል ዴቨሎፕመንት ላይ መስራት ሶሻል ላይፋቸው ላይ በጣም ኢንጌጅድ መሆን ስፖርት መስራት በቃ ራስሽን ማከም ራስሽን ማበርታት በጣም ሊረዱ የሚችሉ ሐሳቦች ናቸው ብዬ አስባለሁ እውነት ነው በህይወት ሜቢ ሰው የመከረ ነገር ሊሆን ይችላል ኦር ካነበብካቸው መጽሐፍ ውስጥ በደንብ ቦልድ ሆኖ አይምሮ ውስጥ የተቀመጠ እስቲ አንድ ምክር ሼር አድርግ አንድ አለቃ ነበረኝ እና 20 ዓመት ትዳር ውስጥ ነበር ኦኬ እና እኔ ያኔ አላገባውም ነበርና አንድ ቀን ሃይክ እናደርግ ነበርና ሃይኪንግ ላይ ምን አለኝ ስለ ትዳር እያወራን ደስተኛ ለመሆን አይደለም ማግባት ያለብህ that shouldn't be the only reason ደስተኛ መሆን የሚለው ዋና ምክንያት መሆን የለበትም ይልቁኑ አብሮ ያለውን የፍቅር አጋር ደስተኛ ለማድረግ እና ምን አለኝ ደስተኛ ለመሆን ከፈለክ ሚስትህን እንዴት እንደምታስደስታት አስብ በጣም ቆይቷል ሜቢ 6 ዓመት ምናምን ሆኖታል ይሄ ምክር ካይምሮ ያልወጣም ነበር እና አሁን ትዳር ውስጥ 2 ዓመት ከምናምን ሆኖኛል ደግሞ እውነት ነው ደስታችን ያለው የፍቅር አጋራችን ደስታ ውስጥ ነው በተለይ ትዳር ላይ ማለት ነው እሱ ጠቃሚ ሆኖ አግኝቻለሁ ያ እውነት ለመናገር አሁን ሌላን ሰው ሰርፕራይዝ እኛ ከመደረግ ሌላን ሰው ማድረግ እኮ ደስ ይላል ያ ሰው ሲመጣ ምን እንደሚሰማው ምናምን መሳሉ ራሱ በዛ ሰው ውስጥ ላይክ በዛ ሰው ደስታ ውስጥ የራሳችንን ደስታ እናገኛለን በዛ ሰው ምንድነው ሳቲስፋይድ መሆኑ ውስጥ በዛ ሰው ከኛ ጋር መሆኑን መውደድ ውስጥ እኛ ደግሞ የራሳችንን የሆነ ደስታ እናገኛለን ብዬ አስባለሁ ኤግዛክትሊ በመጨረሻ ማለት የምትፈልገው ማስተላለፍ የምትፈልገው መምከር የምትፈልገው ምንድነው በጣም ሰሞኑን ሳስብ የነበረው ህይወት በጣም አጭር ነች ህይወት ከምናስበው በላይ በጣም አጭር ነች በሰከንዶች ሽርፍራፊ ህይወታችንን ልናጣው እንችላለን እና እንደሚሞት ሰው ሆነን መኖር አለብን ብዬ አስባለሁ ዛሬ የመጨረሻው ቀኔ ቢሆን ብለን ማሰብ መቻል አለብን እንደዛ መኖር አለብን ዘላለም እንደሚኖር መሬት ላይ ሆነን መኖር የለብንም የመጨረሻችን እንደሆነ እና ለሰዎች የሳቃቸው ምክንያት የደስታቸው ምክንያት የመቆማቸው ምክንያት ቀና የማለታቸው ምክንያት የመጽናናታቸው ምክንያት እና ካለፈም በኋላ በመልካም ሊጻፍ የሚችል ነገር እያደረግን በየቀኑ ብንኖር መልካም ነው ብዬ አስባለሁ
ሰዎች ካውንስሊንግ ቢፈልጉ የእናንተ ድርጅት ፍካት ካውንስሊንግ የት ነው የሚገኘው? አድራሻውን ስልክ ማስቀመጥ። ፍካት ካውንስሊንግ ሰርቪስ በሁለት መልኩ አገልግሎት ይሰጣል። የመጀመሪያው ኦንላይን ቴራፒ ያለን አገር ውስጥ የሌሉ ሰዎች ባሉበት ቦታ ሆነው ካውንስሊንግ በቪዲዮ ኮል በቮይስ ኮል እነሱ እንደመረጡት የስነ ልቦና ምክክር አገልግሎት ማግኘት ይችላሉ። ሁለተኛው ደግሞ ይሄው ቢሮአችን እዚህ መተው አገልግሎት ማግኘት ይችላሉ። ስልክ ቁጥር ሜቢ ታስቀምጪላቸዋለሽ። ቴሌግራም ላይ ጽፈው ስኬጁል ማስደረግ ይችላሉ። በሁለቱና እነሱ በመረጡት መልኩ ሚስጥራዊነቱ የተጠበቀ በባለሙያ የተደገፈ የስነ ልቦና ምክክር አገልግሎት እንሰጣቸዋለን። ኤርሚ በጣም ከልብ አመሰግናለሁ ጊዜን ስለሰጠህን ደግሞ ብዙ ሀሳቦችን ሼር ስላደረከን አመሰግናለሁ። በአይምሮ ጤንነት ላይ በስነ ልቦና ጤንነት ላይ በጣም ትርጉም ያለው ስራ እየሰራችሁ ስለሆነ ለቤተሰብ መገንባት የራሳችሁን የሆነ ሚና እየተወጣችሁ ስለሆነ እኔም በጣም አመሰግናለሁ።